የተማሪ ፎንቃ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ። ክፍል 3። ግን በሚያስጠላ ሁኔታና ባልጠበቅነው መንገድ ስምዖን ከክፍል ተጠሪያችን ጋር ተጠማምዶ ስለነበር ሆን ብሎ እንዲወድቅ አድርጎት ከጀምዓው እሱ ብቻ 9 እንዳገኘ በጣም ነበር ያዘንኩት። ያልጠበቅነው ነገር ስለሆነ ሁላችንም ቆዘን። ትምሮ በር ላይ ተቀምጠን እያለ አምራን እየሳቀች ወደኛ መጣች። አጠገባችን እንደደረሰች ፊታችን አይታ ምን ተፈጠረ አለችን፣ መሳቋን እየገታች። ሁላችንም ዝም አለን። እሷም ገባት መሰለኝ ማን ነው የጠበቀኝ አለችን። ያው በእኔም ምክንያት ሳትደግም በፊት ሁላችንም እኩል ነበር። ስምዖንም ዝምታውን ለመግታት እኔ ነኝ፣ ሌላ ማን ይጠብቅሻል? ያንቺስ ተሳካ አላት። እሷ ግን እንደኛ ከመከፋት ይልቅ ፊቷ ላይ ደስታ ነበር የታየው። ከዛም ለስምዖን የተጠቀለለ ወረቀት ሰጠችው። ምንድነው ያለ ወረቀቱን ሲገልጥ የምስክር ወረቀት ነበር። በትምህርት ቤቱ ከተፈተኑት ሙሉ ተማሪዎች ከፍተኛው የሷ ነበር። ስምዖን በደስታ ዘለለ፣ ጭምቅ አድርጎ አቀፋል። ብቻ በጣም ደስ ብሎት ነበር። የሱ ውጤት ይመስል መውደቁንም ረስቶታል ማለት ይቻላል። በእርግጥ እኔም በጣም ደስ ብሎኛል። የምር ጥፋተኝነት ስሜት የተነው ጠፋ። ሁሉም ነገር ለበጎ ነው ብዬ አመንኩ። ለሷ ደስ ብሎኛል። እንደ ስምዖን ላቅፋት ባልችልም ድብርታችን ወደ ደስታ ቀይራለን። ሁላችንም በትንሽ በትንሹ አቀፈ። እንኳን ደስ አለሽ ብለናት ወደ የቤታችን ሄድን። ቤት ስገባ እህቴ ቁጭ ብላ እያጠናች ነበር። ሚስጥረኛም ጓደኛዬም እሷ ስለሆነች አላስችል ብሎኝ የተፈጠረውን ነገር ነገርኳት። ስምዖን መድገሟ አናዷታል። አልጠበቀችም ነበር። ግን መልሱን ባላውቅም ግን ሁለቱ አንድ ላይ መሆናቸውን አልወደድኩም አለችኝ። ከእህቴ የምደብቀው አንዳች ነገር የለም፣ አይኖርምም። ደግሞ ትገድለኛለች በዋሻት። ስለዚህ ለምን እንዳትኝ ግን ደስ አላለኝም እህቴ ብዬ አፈረጥኩ። ለምን አልልክም? ምክንያቱም ግልጽ ነው። እንዴት? እኚህ ሰው ልጆች ስንባል ሁሉ አማረሽ ሆነ የተውነው ሲነካብን የጣልነውን ሲነሳብን አንወድም። ስለዚህ ግልጽ ነው። አንተ የምትሆን እንደዚያ የምትወድክን ልጅ እምቢ ብለህ ግብዣህን የማትፈልግን ሴት መርጠሃል። እና አሁን ልጅቷ ምንስ ብትሆን ምን አገባ? እልክ ነገር ግን የሚጠበቅ ነው አለች። ሙሉ በሙሉ ልክ ናት። እውነትም ግን ምን አገባኝ? እስኪ እውነት ንገረኝ፣ ለአምራን ስሜት አለ? የኔ መልስ እንጃ ነበር። ምክንያቱም መኪን ሳላንገራግር ህይወቴን ልሰጣት በምችለው ልክ አፈቅራታለሁ። ግን ደግሞ አሚም ከሌላ ሰው ጋር ሳያት በጣም እናደዳለሁ። እንደ በፊቱ ብንሆን ብዬ እመኛለሁ አልኳት። ይህ ቅናትና ራስ ወዳድነት መሆኑ ነው። ፍቅር በዚህ ሊገለጥ አይችልም ወንድም። ራስን ከዚህ ውስብስብ ነገር አውጣለችኝ። አሁንም ልክ ናት። ውስብስብ ያለ ነገር ውስጥ ነው ራሴን የከተትኩት። በጣም ጨንቆኝ ነበር። እንደ ሁሌው ክረምቱን ከመኪ ጋር ማሳለፍ ቀጠልኩ። ትምህርት ሲኖር በሳምንት 2 ቀን ብቻ ስለምንገናኝ ናፍቄያት ነበር የምንለያየው። ክረምቱን ግን እሷ የሚመቻት ሰዓት እየመረጠች በየቀኑ እንገናኛለን። ለዛም ስንገናኝ የምጋብዛትን ነገር መሸፈኛ ገንዘብ ለማምጣት እየቸገረ መጣ። እናቴ እንደዛ ተናዳብኝ። ምክንያቱም ባላውቅም ንዴቱን ትታው ዝም ብላ ነበር። ግን ሁሌ ከእሷ ጋር ብር መውሰድ ሰለቸኝ፣ እሷም ሰልችቷታል። መኪ ግን መጋበዜን እንጂ ስለ ብሩ አታስብም። በዚህ ባህሪዋ በጣም እናደዳለሁ። ግን ልክ ስትስመኝ ሁሉን ረሳዋለሁ። ፍቅር ውስጥ ከተኛለች። ግን እኔም በየቀኑ ስደውል ሰበብ እየፈጠርኩኝ መቅረት ጀመርኩኝ። እንደዚህም እያለን ክረምቱን ጨረስን። ጀምዓው ወደ 10፣ ስምዖንና አሚ 9ኛ ክፍል ገቡ። እንደ አጋጣሚ ሆኖ ስምዖንና አምራን አንድ ክፍል ደረሳቸው። በጣም ነበር ደስ ያላቸው። አምራን ዲምፕሏ እያጎረጎረች ፈገግ ስትላየዋል። የመጀመሪያውን የትምህርት ቀን በድብርት አሳለፉ። በቀጣዩ ቀን ወደ ክፍል ስንገባ ስምዖንና አምራን እጅ ለእጅ ተያይዘው ሲመጣ ይቻል። አልናደድም ብዬ ነበር፣ ግን ሳያቸው ድብር አሉ።
ሰላም ሳልላቸው ልገባ ፈልጌ ግን ስምዖን ስላየን ቆሜ ጠብቄያቸው ሰላም አልኳቸው። ትምህርት እንዴት ነው ብዬ ጠይኳቸው። አምራን ቀደም ብላ አጀማመሩ በጣም ደስ ይላል አለች። ለነገሩ እንዴት ደስ አይል? ዛሬ ያስተዋልኩት ነገር ቢኖር አምራን ምን ያህል ቆንጆ እንደሆነች ነው። በተለይ ስታወራ ራሱ ስርጎድ የሚለው ነገር ይስበኛል። ግን የኔ አይደለችም። ምን አገባኝ? ትምህርት ቤት ውስጥ ስምዖንና አምራን አንድ ላይ ነው የሚቀመጡት። ፍቅረኛሞች መሆናቸውን ሁሉም እያወቀ መጥተዋል። አምራንን ግን ብዙ የትምሮ ዱርዬዎች የፍቅር ጥያቄ እየጠየቋት፣ እሷም እምቢ እያለች የስምዖንን ንዴት እያበረደች አመቱ ቀጠለ። አመቱ ሲሮጥ የመኪ ልደት ደረሰ። እንዳለፈው አመት ባላከብርላትም የአንገት ሀብል ገዝቼላት ተገናኘ። ሀብሏን በቀዩ የብር ጌጥ ማሰሪያ ውስጥ አስሬ ነበር። በዛም ለየት ለማድረግ ፈልጌ ስለነበር ከቤት ክርቢት ወስጄ ውስጡ ያሉትን ጥዬ ቀዩን የብር ማሰሪያ የክርቢቱ ቀፍ ውስጥ ከተቼ ስከፍተው እንድትጓጓ ብዬ በትልቅ ስጦታ ማሸጊያ ለረጅም ሰዓት ስጠቀልል ነበር የቆየው እና እንዳታዩ ብዬ ኪሴ ውስጥ ከትቻ ነበር። ልክ እንዳገኘኋት የኔ እናት እንኳን ተወለድሽልኝ የኔ ፍቅር የኔ ሁሉ ነገር ብዬ ጥምጥም ብዬ አቀፏት። እሷ ግን እንደሚመስለኝ በባዶ እጄ መሄዴን አልወደደችው። ምላሽ አልሰጠችም። ምን ነው እናት አልኳት ፈገግ ብዬ። ዛሬም ብር አላገኘሁም ልትለኝ ነው አለች እጅ በደረት እያደረገች። አሁንም በክፉ አልተረዳሁትም። ንዴቷን በቀልድ ለመመለስ እየሞከርኩ አቤት ውሸት፣ እኔ ዛሬ እንጂ ከዚህ በፊት የለኝም ብዬሽ አውቃለሁ የኔ ፍቅር እያልኩ ልቀልድ ሞከርኩ። ይበልጥ ተኮሳተረ። ሲጀምር አንተ ለኔ ያለ ፍቅር ቀንሷል፣ እንደ በፊቱ አትወደኝም አለች አንድ እርምጃ ከኔ ሸሸት እያለች። በጣም እየተናደድኩ ነው፣ ግን ደግሞ ንዴቴን ዋጥ አድርጌ ለምን እንደዚህ ያልሻልኩ? የዛሬ ዓመት ልደቴን ሞቅ አድርገህ ነበር ያከበርክልኝ። አሁን ግን በባዶ እጅህ መጣ። ምክንያቱም የዛኔ ትኩስ ፍቅር ላይ ነበር፣ ትወደኝ ነበር። አሁን ጊዜ ላንተ ስሰጥህ ግን ለኔ ያለ ፍቅር ጠፋ። ብትወደኝ እኮ ከየትም ብለህ ብር ፈልገህ ስጦታ ትሰጠኝ ነበር አለችኝ። ወግ ነው ያልኩት። የዛን ሰዓት ላይ በጥፊ ባጋጫት ምንኛ ደስ ባለኝ። ነገር ግን በአንድ በኩል ፍቅር የተፈቃሪው ባሪያ ያደርጋልና ምንም ላደርግ አልቻልኩም። ዝምታን መረጥኩ። ምላሽ እንደሚጠብቅ ሰው ተከዝ ብዬ አየኋት። እሷ ግን አላቆመችም። ይቅርታ አድርግልኝ፣ እንዲህ ሲጀመር እኔ እናንተ እኮ የምንመጣጠን ሰዎች አይደለንም፣ ተሳሳትኩ አለችኝ። ምን ማለት እንደፈለገች አልገባልኝ። ምን ማለት ነው? በነገራችሁ ላይ እንደኔ አመለካከት ሆዴ አባውን ብቅል ያወጣዋል ከሚባለው አባባል ይልቅ ተቀይሮ ሆዴ አባውን እንዴት ያወጣዋል በሚለው ሲቀየር ባይ። ምክንያቱም ብቅል ገና ወደ ውስጥ ገብቶ እስኪቆረጣጥመን ከምንቆይ ይልቅ ንዴት በ2-3 ደቂቃ ውስጥ ስለሚከሰት ከብቅል በላይ ንዴት ነው ሆዴ አባውን ዝርግፍ የሚያደርገው። ለማንኛውም ግን ምን ልላችሁ ፈልጌ ነው መሰላችሁ? ፍቅር ምንድን ነው? ፍቅር ስጦታ፣ ብልጭልጭ ነገር፣ ተፈቃሪውን ብቻ ማስደሰት ነው እንዴ? ፍቅር የሀብታሞች ብቻ ነው እንዴ? እንደዛ ከሆነማ እኔ ሳይሆን ከምጋብዛት ነገር ነው ፍቅር የያዛት ማለት ነው። ተሳሳቱ? አልተሳሳትኩም፣ ልክ ነኝ። መክሊትም እየቀለደችብኝ ነበር። ናፍቄያት ሳይሆን ጥቅሟን ፈልጋ ነው እንድንገናኝ የምትጠይቀኝ ማለት ነው። ግን እሺ ባለፈው እንጋባለን 5 ልጅ ወልድልሃለሁ ብላ የገባችው ቃልስ? ብቻ ምን ምላሽ ሳልሰጣት አንደበቴ ተሳስሮብኝ በቆምኩበት ጥላኝ ሄደች። ላስቆማት ሞከርኩኝ፣ ግን ልቀቀኝ ህፃን ብላኝ በቆምኩበት ጥላኝ ሄደች። ሰውነቴን ውርር አደረገኝ። ዓለም ላይ የወረደች ነው ይመስለኝ። ግራ ገባኝ። እዛው ላይ ቆሜ ቀረ። ትንሽ ቆይቶ ስልኬ ሲጠራ ከሰመመን ነቃ። ስልኩን ግን አላነሳሁትም ነበር። ከኪሴ ውስጥ ስጦታዋን አውጥቼ አይኗን አያታለሁ። በነገራችን ላይ እንደ ኖርማል አስተሳሰብ እንደ መክሊት አይነት ጸባት ከሌላቸው ይችን የስጦታ አሰጣጥ ሞክሩት፣ ትወዱታላችሁ። በዛውም ነገሮች እኩል መሆን የሚሰጠንን ህይወት እንደሚያሳጣንና ያለንንም እንደሚነሳ ነው። ቆይ ብቻ ስጦታውን እያየሁ ለምን እያልኩ ራሴን እያወቀስኩ ነበር። አማራጭ የለኝምና መሸሸጊያ ወደ ሆኑ ቤተሰቦቼ ሄድኩ።
የፈረደባት እህቴ እንዳየዋት ጥምጥም ብዬ አቀፏት። ድንግጥ ነው ያለችው። ከእቅፏ አውጥታ ስታየኝ ፊቴን አይታው ምን ሆንኩ ወንድሜ አለችኝ፣ ጉንጬን እያሻሸች። ዛሬ ልደቷ ነበር እኮ እንዴ! እና ደስ ይላል አይደል እንዴ? ለምን ፊትህን ጣልከው አለችኝ በስስት አይን እያየች። አትመጥነኝም አለችኝ እኮ። እስከ ዛሬም አትወደኝም ነበር እንዴ? ወይስ ተናዳብኝ ነው? ምን ብልሃት ነው እንደዚህ ያለችው? ስጦታውን ኪሴ ከትቼ ስለነበር በባዶ እጄ ሄድኩ መስሏት ነው አልኳት። እንቤ እያቀረቀረ ያማታል እንዴ? ይህ ማለት እኮ አንተን ሳይሆን ጥቅምህን ነበር የወደደችው። ሲጀመር ባለፈው ነግሬህ ነበር እኮ ቀልቤም አልወደዳትም አለችኝ። መክሌት ያን ሁላ ንግግር ስትነግረኝ ቃል ያልተነፈስኩ እህቴ እውነት ስትናገር ድሮም ማንም ለኔ አያስብም። ሲጀመር አንቺ ምን አገባሽ? መጀመሪያም እናንተ ጥሩ ምኞት ስላልተመኛችሁ ላይ ነው ብዬ ሙሉ በሙሉን ጥፋቷን ንጹህ እህቴ ላይ ያሳብ እንባ ያመለጠኝ። እየሮጥኩ ወደ መኝታ ቤቴ ገብቼ በሩን ቆልፌ ማልቀስ ጀመርኩ። በልጅነት ማፍቀር ትርፉ ይህ ነው፣ እንደ ሕፃን ማልቀስ ብቻ። በጣም ነበር የከፋኝ። ያልጠበቅኩት ነገር ስለሆነ ደንግጫለሁም ጭምር። ለብዙ ደቂቃዎች በትራሴ ተሸፍኜ ያለቀስኩ። እህቴ በሩን እየደበደበች እንደከፍተው ትለምነኛለች። ፍቅር ሞኝ ያደርግ የለ? እኔም የሞኝ ሞኝ ሆኜ ያደረኩት። ጭራሽ አውቃ ነው ትደውልልኛለች። አሁን የገዛሁላትን ስላላየች ነው ብዬ ራሴን ማሞኛ ቀጠልኩ። እንደዚህ ሳስብ ትንሽ ቀለል አለኝና ማልቀሴን አቁሜ ፊቴን ጠራርጌ ተነስቼ በሩን ከፍቼ ምንም እንዳልተፈጠረ ወደ ሶፋው ላይ ሄጄ ቁጭ አልኩ። ከዛን ስልኬን አውጥቼ ፎቶዎቿን ማየት ጀመርኩ። እህቴ ወንድሜ አበደ እንዴ በል አስተያየት ግትር ብላ ታይን ጀመር። እንድትነቃ ብዬ እህቴ ምግብ አትሰጭኝም አልኳት። ብንን እንደማለት ብላ መልስ ሳትሰጠኝ ወደ ማዕድ ቤት ሄደች። ፎቶውን ሳይ እምቤ እየመጣ ነበር። ግን ደግሞ ራሴን ተቆጣጠሬ ከፎቶ ወጥቼ ዝም ብዬ መነካካት ጀመርኩ። ትንሽ ቆይታ እህቴ ከሌላው ጊዜ ለየት ባለ መልኩ ምግብ አቀረበችልኝ። እስከ ዛሬ ስታቀርብልኝ መጀመሪያ እጄን አስታጥባኝ፣ ከዛን ሳህን ሰታኝ፣ ቁርጥ አስይዘኝ፣ ወጥ ስታደርግ ራሱ በእቃ አድርጋ እኔ ጋር አምጥታ ከዛን አማትባ መጀመሪያ ለኔ ጉርሰኝ፣ ከዛን ለራሷ ጎልሳ ነበር። ዛሬ ግን የመጨረሻ አንድ ጊዜ ልምከረ ብዬ ስደውል በአንድ ጥሪ አንስታ አቤት ምንድነው ብላ በጥያቄ አፋጠጠችኝ። ታነሳዋለሽ ብዬ ስላልጠበቅኩኝ ደንግጬ የምላት ነገር ጠፋብኝና እየተንተባተብኩም ቢሆን እንዴት ነሽ መኪ ያልኩኝ። ደህና ነኝ ምን ፈለግ አለችኝ። ሰው ሲንቀኝ የማልወድ ልጅ እንደዚህ በንቀት ስታወራኝ አሁንም ልመና በሚመስል መልኩ አንድ እንድንገናኝ 10 ደቂቃ ብቻ በእናትሽ መልክ ያልኳት። ፍቅር ወር እሺ 5 ሰዓት ነው የሚመቸኝ፣ ከዛ በፊት አይመቸኝም ብላ ስልኩን ዘጋች። ደስ ይበለኝ ይክፋኝ አላውቅም፣ ብቻ የሆነ ስሜት ተሰማኝ። የት ሆኜ እንደምጠብቃት ግራ ገባኝና ያው ሁሌም ሲጨንቀኝ እንጂ ስንደሰት የማንሄድበት አንድ ሰላማዊ ቦታ አለ፣ የእምነት ቦታ። ልብ ብላችሁ ከሆነ ሁላችንም ስንደሰት ቤታችን ሲገፋን ግን የእምነት ቦታን የምንገኘው። ስለዚህ እሱን አሰብኩኝና አቅራቢያችን ወዳለ ቤተክርስቲያን ሄጄ ቁጭ አልኩ። ችግሩ ግን የሄድኩት ልጸልይ አልነበረም። ቁጭ ብዬ ምን ትለኝ ይሆን እየቀለድኩ ነው ይቅርታ ዳግዬ ትለኛለች አይደል? ደግሞ ለልደቷ ልሰጣት የነበረውን ዛሬ ስጣታለሁ በቃ። ደግሞ አሁንም አነሰ ትለኝ ይሆን እንዴ? ግን እኮ የብር ነው። እንለያይ ብትለኝ ግን ምንድነው የማደርገው? ምን ይሰማኝ ይሆን? ለነገሩ አትለኝ ምን ምክንያት ይኖራታል አይደል እያልኩኝ ለግል ወሬ አወራለሁ። ግን እኮ የዛን ሰዓት ላይ አምላኬ ለሚመጣው ሁሉ ብርታቱን ስጠኝ ብዬ ብጸልይ የዛኔ ተፈጠሩት ነገሮች ባልተፈጠሩ ነገር። ፍቅር ወር ነው። ብቻ ግን በየደቂቃው ሰዓት እያየው እስክትደውል እየጠበቅኩ ነበር። አሁንም እየጠበቅኩ ነው። 5 ሰዓት ከ2 ሆና አልደወለችም። 5 ሰዓት ከ14 አልደወለችም። 5 ሰዓት ከ26 አሁንም አልደወለችም። እኔም ቁጭ ብዬ እየጠበቅኳት ነው። በእውነት ትዕግስቴ ለራሴ ገረመኝ። ምክንያቱም እኔ ለ5 ደቂቃ እንኳን አልጠብቅም። ማንም ሰው እንዲናገረኝ እንዲንቀኝ አልፈልግም። ኩራተኛ የምባል ልጅ እስካሁን በትዕግስት ጠበቅኳት። ፍቅር እውር ነው። በስተመጨረሻ ደወለች። 5 ሰዓት ከ38 ሆኖ ነበር።
አማራጭ የለኝም አነሳሁት። የት ነህ? ሰፈር ነኝ። መጀመሪያ ቀን የተገናኘንበት ቦታ ነው። ፍጠን ቸኩላለሁ አለችኝ። እልህ እየተናነቀኝ ነው። አነጋገሯ በጣም ያስጠላ ነበር። ግን አማራጭ የለኝም። ዞሬ እንኳን ሳልሳለም ሰላም አውለኝ እንኳን ሳልል እየሮጥኩ ወደ ቦታው ሄድኩ ነው። ፍቅር እውር ነው። ቦታው ላይ ስደርስ መጀመሪያ ቀን አብረው ከነበሩትና የአጎቴ ልጅ ነው ካለችኝ ጋር ቁጭ ብሏል። ስታይኝ ምን እንዳለችው ባላውቅም የሆነ ነገር አውርታ ጺሙን ነካካቸውና መጣች። አጠገቤ ስትደርስ ላቅፋት ስትጠጋት ወደ ኋላ እየሸሸች ለምንድን ነው እንደዚህ ጨቀጨቅ አለችኝ። ኮስተር ብላ ችግራችንን አውርተን መፍታት እንችላለን እኮ መኪ። ሲጀምር ስጦታ እኮ ገዝቼልሻለሁ እንዳታዩ ደብቄው ነው። ደግሞ አንዳንዴ ከሌለ ልትረጅኝ ይገባል እኮ አልኳት። ሲጀምር ስንት ዓመትህ ነው? ስንተኛ ክፍል ነህ? ያኔ ትመጥነኛለህ? አትመጥነኝም አለችኝ። ትንሽ ዋሽቼም ቢሆን 18 ዓመቴ ነው። 11ኛ ክፍል ነኝ። ደግሞ ዋናው ፍቅራችን አይደል እንዴ አልኳት። አየክ እኔ 20 ዓመቴ ነው። ትምህርቴን አቋርጬም ቢሆን እየተማርኩ አይደለም እና እንዴት ሆኖ ነው ታናሽን የማፈቅረው አለችኝ። እንደ እውነተኛ ከሆነ እኮ 3 ዓመት በጭራሽ አልጠበቅኩም ነበር አጭር ስለሆነች። እና መጀመሪያ ለምን ቀረብሽኝ? ለምን ተስፋ ሰጠሽኝ? ለምንድን ነው እንጋባለን እንወልዳለን ያልሽኝ ነበር? ደግሞ እድሜ ብትበልጭኝም ችግር የለው ብቻ አብረሽኝ ሆኜ። ሲጀምር ፍቅረኛ አለኝ፣ በቅርብ ሰርግ ይኖራል። በመጀመሪያ የምትጠራው አንተ ነህ ብላ ፈገግ ብላ ወደ ልጅ ሄደች። ድርቅ ብዬ ቆሜ እያየኋት ነበር። አሁን ድረስ አላመንኳትም። ወደ እኔ መታ እየቀለድኩ ነው እስክትለኝ እየጠበቅኩ ነበር። ፍቅር እውር ነው። ግን አልመጣችም። እየቀለድኩ ነውም አላለችኝም። እጅ ለእጅ ተያይዘው ባጠገቤ ያለፉ። እኔም ድንዝዝ ብዬ እንደቆምኩ ቀረው። በአይኔ ተከተልኳት። ከአይኔ እስኪጠፉ ድረስ ተከተልኳቸው። አንድ ጊዜ እንኳን ዞር ብላ ሳታኝ ሄደች። እምባይ ለውረድ እያለች ነበር። ግን ወንድ ልጅ በአደባባይ አያለቅስም የምትለዋል የተሳሳተ አነጋገር አስታውሺ እምባይን ዋጥ አድርጌ ምንም እንዳልሆነ ቀና ሳለል ቀጥ ብዬ ሄጄ ታክሲ ውስጥ ገባሁ። ከመቼው እንደደረስን ሳላቅ ሰፈር ደርሼ ወርጄ ወደ ቤት ገብቼ ጫሜን አውላልቄ እንዳማረብኝ መኝታ ቤት ገብቼ ለጣልኩ። አይኖቼ ላለቅስ አላልቅስ የሚል ግብግብ ውስጥ ገብተዋል። ሁለተኛው አሸንፎ እምባይ ሳይወርድ ድንዝዝ እንዳልኩ ፍጥጥ ብዬ ግድግዳውን ማየት ጀመርኩ። እንፋጠጣለን፣ መፍትሄ የለውም። ራሴ ላይ የተቀመጠ ደውል ያለ ይመስል በጣም የሚያስጠላ ጩኸት ጆሮ ላይ አቃጭለብኝ። በጣም ረበሸኝ። እንደምንም ብዬ ትራሱን ጭንቅላቴ ላይ አድርጌ ራሴን በዝምታ ውስጥ ከተትኩት። ደስ የሚለው የረሃብ ማስታገሻ ተብላ የምትታወቀው እንቅልፌን ባለውለታ በአንድ ጊዜ መታ ወደ ራሷ ለመወሰደች። ስነቃው ፈጣሪ ይመስገን፣ ስነሳ ቀለል ብሎኛል። ግን አሁንም ድንዝዝ እንዳልኩ ነው። አሁንም ራሴን አሞኛል። ሁሉም ነገር አስጠልቶኛል። 9 ሰዓት አካባቢ እህቴ ከትምህርት ቤት ስትመጣ እቤት ተኝቼ እንዳገኘችኝ እንደነገርኳችሁ ትላንት በተገናኘሁበት ጊዜ አስቀይሜያት ስናወራ የነበረውን የተኛውን ጠዋትም ሳላወራት ነው የወጣው። አሁንም ስትመጣ ግን ራሴን እንደ ሴቶች በሻሻ ስሬ ግርጥት ብዬ ስታይ ደንግጣ ወንድሜ ብላ አቀፈችኝ። ታውቃላችሁ እስካሁንም በሚባል አልወረደኝም ነበር። አሁን ግን የእህቴ እቅፍ ውስጥ ስገባ ልክ ሲሞቀኝ መከፋቴ ትዝ አለኝ መሰለኝ። ሙሉ ቀን የታመቀው እምባዬን ለቀቅኩ። ስቅስቅ ብዬ አለቀስኩ። እህቴም እኔን አቅፋ አብራኝ አለቀሰች። እንኳን እንደዚህ ሳለቅስ ይቅርና አባቴ ቆጣ ብሎ ሲያወራኝ ራሱ ከኔ በላይ እሷ ናት የምትከፋው። ሶፋ ላይ ቁጭ ብለን እየተላቀስን እያለ እናቴ በሩን ክፍት አድርጋ ገባች። ስታየኝ በጣም ነበር የደነገጠችው። ምክንያቱም ሁለታችንም እንደዛ አይናችን ስር እስኪቀላ ያለቀስነው ሀዘን ደርሶብን ነበር የሚመስለው። ምንድነው? ምን ተፈጠረ? ተአምሬ ዳግሜ የኔ ልጅ ምን ሆንክብኝ? ተአምር ምንድነው? ንገሪኝ እንጂ አለች። እንባዋ እየቀረራት ነበር። በጣም ደንግጣለች። በየተራ ሁለታችንም እያቀፈች እያገላበጠች አየች። እህቴ ምክንያቱን ስትሰማ እንደምትናደድ ስለገባት ከፊቴ ላይ እምባዬን እየጠራረገች እረማ ተረጋጊ፣ ምንም አይደለም፣ ወንድሜ ራሱን አሞት እኮ ነው አለቻት።
የእናት አንጀት ሁሉን ያውቃል የሚባለው እውነት እንደሆነ የገባኝ ዛኔ ነበር። ድንገት ቅይር ብላ ድንጋጤዋን ትታ ካጠገባችን ብድግ ብላ እፊት ለፊታችን ግትር አለች። እኔና እህቴ እኩል ቀና ብለን አየናት። ኮስተር ብላለች። በጣም እንደተናደደች አስታወቅባታል። አሁንም ያቺ ልጅ ናት አይደል አለች። እህቴ ተርበተበተች። እኔም መፍትሄ በሌለው ነገር ከምንጨቃጨቅ ብዬ ተነስቼ መኝታ ቤት ገብቼ በሩን ቆልፌ ቁጭ አልኩ። እናቴ ተናዳ ስለነበር ብዙ ነገር እያወራች ነበር። ያለ ዕድሜ ስትጃጃል ስትል ሰማን። ልክ ናት። በሩን እየደበደበች እንድከፍተው እየነገረችኝ ነበር። ጩኸት ስሰማ ይበልጥ እያመመኝ ስለነበር ኤርፎን ከማሳቢያ ውስጥ አውጥቼ የሆነ ነገር ላዳምጥ ብዬ ስልኬን ስፈልገው የለም። እዛው ሶፋ ላይ ጥዬን የገባው አማራጭ ስለሌለኝ ጥግ ላይ ጭብጥ ብዬ ቁጭ ብዬ የእናቴን የሆነ ጩኸት መስማት ጀመርኩ። በመሃል እህቴ እማ ላስረዳሽ፣ ቆይ እማ በእናትሽ ተረጋጊ፣ ብዙ ነገር እያለች ነበር። በር ሲንኳኳ ሰማሁ። እማዬም ዝም አለች። ተመስገን አልኩኝ። መጀመሪያ ላይ ማን እንደሆነ አላወቅኩም ነበር። እማ ምን ተፈጥሮ ነው የምትጮሂው? ውጭ ይሰማል እኮ አስደነገጣችሁኝ ሲል ሰማሁ። ሳልሳዊ ነበር። ታናሽ ወንድም ከትምህርት ቤት መጥተው ነው። በውስጤ ያመሰገንኩት። እሱ ባይመጣ ኖሮ እናቴ ጩኸት አታውቅም። እሷ መጮህ ብትቀጥል እኔ ሌላ ነገር ውስጥ ልገባ እችል ነበር። እናቴ ተረጋጋች መሰለኝ። ዝምታ ሰፈነ። ደስ አለኝ። ለመጀመሪያ ጊዜ ዝምታ ውስጥ ገባሁ። ደስታንም ሰጠኝ። ከልጅነቴ ጀምሮ በሰው ተከብቤና ጫጫታን እየሰማሁ ስላደግኩ ዝምታ አልወድም፣ ይጨንቀኛል። ዛሬ ግን ዝም ስትል ቅልል አለኝ። እህቴም በሩን አንኳኩታ ነገር ላለማስነሳት ብላ የትምህርት ቤቱን የደንብ ልብስ እንደለበሰች ምግብ አቀራርባ ቡና ማፍላት ጀመረች። የእህቴ ውለታ አለብኝ። ክብር ለእህቶች። ትንሽ ቆይቶ ስልኬ ሶፋ ላይ አግኝታው መሰለኝ በወረቀት ጠቅልላ በበሩ ስር ወረወረችኝ። ያስፈልገኝ ነበር። ስልኬን አንስቼ ወረቀቱን ልጥለው ስል ጽሑፍ አየሁ። ዳጊ፣ ለእኔ ስትል በሩን ክፈተው። መጸዳጃ ቤት ሄደህ በቀዝቃዛ ውሃ ፊትህን ታጠብና ምግብ አዘጋጅቼልሃለሁ። እሱን አንስተህ መልሰህ መግባት ትችላለህ። ደግሞ ነጩን ቱታይና ቲሸርት ነገር አውጣልኝ ይላል። እህቴ ናት። የእውነት አሳዘነችኝ። አልከፍትም ብዬ ነበረ። ቢሆንም አላስችል ሲለኝ ቲሸርትና ቱታውን በሩን ከፍቼ ሶፋው ላይ አድርጌላት ተመልሼ ገብቼ ተኛሁ። ለረጅም ሰዓት ቲክቶክ እያየሁ ቆየሁ። ሳላስበው ሰዓት ሄዶ ነበር። በር ሲንኳኳ አልሰማውም ነበር። ማዳመጫ ስላደረግኩ የሆነ ሰዓት ላይ በኃይለኛው ሲንኳኳ ከው ብዬ ተነሳሁ። በቃ አባቴ መጥቶ ነው ያልኩት። እሱ ከሆነ የፈለገ ነገር ቢፈጠር በሩን ላልከፍት ለራሴ ቃል ገብቼ ማን ነው አልኩ። እኔ ነኝ። በሩን ክፈተው። ያማል እንዴ አለችኝ። እህቴ መሆኗን ሳውቅ ቶሎ ብዬ ከፈትኩላት። ለካ እናቴ መኝታ ቤት እስክትገባ ቁጭ ብላ ጠብቃ ስትተኛ ነው ወደ እኔ መጣችው። በርዷት ነበር የኔ ስስት። እንደ ገባች ብርድ ልብስ ውስጥ ገብታ ጥለላለች። በሩን ቆልፋ በቃ አለች። እንዴ እህቴ፣ ገና እኮ 12:48 ነው። አሁን ልንተኛ ነው አልኳት። ምን አማራጭ አለን? እድሜ ላንተ ብላኝ ዝም ብላ ተኛች። ልክ ስልኬን ሳስቀምጠው የመልክት ንግግሮች ይመጡብኛል። ስለዚህ ቶሎ ቶሎ ብዬ ወደ ስልኬ ተመለስኩ። ቪዲዮ እያየው ሐሳቤን ለመስረቅ ሞከርኩ። ነገር ግን ለሰርጌ መጀመሪያ ተጠሪነህ ባላለኝ አትመጥነኝም ህፃን ብቻ ሁሉም ያለችኝ ነገር በአእምሮ እየተመላለስብኝ በጣም ጨነቀኝ። በሐሳብ ምስጥ ብዬ እያለ ወይኔ በፈጣሪ ብላ ከተኛችበት ብድግ አለች እህቴ። ተኝታለች ብዬ እያሰብኩኝ ስለነበር ድንገት ስትነሳ ከቡብዬ ምንድን ነው አልኳት። ምግብ መች በላክ አለችኝ በቁጣ። አልበላም እህቴ አትነሺ። ለምንድን ነው የማትበላው? በረሃብ መሞት አማረ? ተነሳና ታጠብ እንዳትጣለኝ አለችኝ። እንዳመረረች ሲገባኝ እህቴ አንቺን እንሳኝ አልበላም ብዬ በራሷ ማልኩላት። አልተከራከረችኝም፣ ተኛች። እኔም እንቅልፍ እንዲወስደኝ ብዬ ዝምታን መረጥኩ። ግን ደግሞ ዝም ስል ያወራችኝ ነገሮች ሁሉ ይመላለሱብኝ ጀመር። እንደምንም እንቅልፍ ወስዶኝ ነበር። ግን ለሊት 8 ሰዓት ላይ የሆነ ነገር ቀሰቀሰኝ። ምን እንደነካኝ አላውቅም።
ግን የሆነ ነገር እንደጎተነ ሰው ብን ብዬ ነቃው። ሰዓት ሳይ 8 ሰዓት ነው ገና። እህቴ ለጥ ብላለች። 12 ክፍል ማትሪክ ተፈታኝ ናት። ደግሞ በጣም ጎበዝ ተማሪ ናት። ግን ፍራቻ ስላለ ሁሉ ጊዜ አጥንታ ነው የምትተኛው። ዛሬ በእኔ ምክንያት ሳታጠና ነበር የተኛችው። መልሼ ለመተኛት ስሞክር እምቢ አለ። ቁጭ ብዬ ሀሳብ ማመላለስ ጀመርኩ። አሁንም የመክሊት ንግግሮች ትዝ አሉ። የምር ከዚህ በኋላ ላገኛትም አንጋባም ማለት ነው። መኪ አትወደኝም፣ ግን እኮ የተጣላንበት ምክንያት ለመጣላት በቂ አይደለም ወይስ ሰበብ እየፈለገች ነበር እያልኩኝ እያሰላሰልኩኝ እያለ ሳላስበው እምቢ አመለጠኝ። በዛ ሌሊት ስቅስቅ ብዬ አለቀስኩ። ብቻዬን አልቅሼ እንቅልፍ ወሰደኝ። ጠዋት ላይ ወንድሜ የሚል ድምፅ ቀሰቀሰኝ። ሌሊት ላይ አልቅሼ ስለነበር መሰለኝ ራሴ ብሶብኛል። ቀና ማለት ከበደኝ። ሳልሳዊ ነበር። ምን ነው አልኩት። ሰዓት ረፍዷል፣ ተነስታ ደሞም ቁርስ አቅርቤያለሁ፣ ታጥበህ ቶሎ ነው ብላ ካለች እህቴ አለኝ። ትምህርት አልሄድም አደራሽን ለምን እንዳትኝ በላት ብዬው ተመልሼ ተኛው። ክፍል 4 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።